የእስራኤል ሐማሱ የተኩስ አቁም ስምምነት ተቀዶ እስራኤል በጋዛ ምድር የምትሰነዝረውን ጥቃት ዳግም ከጀመረችበት ጊዜ አንስቶ ከ3924 በላይ ሰዎች መሞታቸውን የጋዛ ጤና ሚኒስቴር አስታውቋል። በዚያ ለሞት ከተዳረጉ መካከልም በርካታ ንጹሃን ያውም ደግሞ ሴቶችና ህጻናት ይገኙበታል። ባለፈው አርብ እንኳ ቴል አቪቭ በሃኔኑስ በፈጸመችው የአየር ጥቃት የአንዲት ዶክተር 9 ልጆች ተገድለውባታል። የዚህች ሐኪም ከ10 ልጆች መካከል 9ኙን በዚያ ጥቃት ማጣት ብዙዎችን አንገብግቧል። እስራኤል በሰሜናዊ ጋዛ ተፈናቃዮችን አስጠልሎ በሚገኝ አንድ ትምህርት ቤት ህንጻ ላይ በፈጸመችው ጥቃት ደግሞ በትንሹ 35 ሰዎች ለህልፈት ተዳርገዋል። ይህም የብዙዎችን ልብ ሰብሯል። ለእስራኤል ሰዎች ግን በዚያ በጋዛ ያለው ሰቆቃ መነሻውም መደምደሚያውም ሐማስና በጋዛ ያሉ ታጣቂዎቹ ናቸው። የእስራኤል ሰዎች እንደሚሉት ከሆነ በጋዛ እየተወሰደ ያለው ይህ እርምጃ ሐማስን መደምሰስን፣ በዚያ ታግተው ያሉ እስራኤላውያንንም ወደ ቤታቸው መመለስን ዓላማ ያደረገ ነው። ይህ የቴል አቪቭ አካሄድ ግን በብዙዎች እየተወደደ አይደለም። ከአረቡ ዓለም እስከ ምስራቁ እንዲሁም ደግሞ ምዕራቡ ዓለም ድረስ ትችትንና ውግዘትን እያከናነባት ነው። አዲሱ የጀርመን መራሄ መንግስት የሆኑት ፍሬድሪክ ሜርዝም እስራኤል በጋዛ ሰርጥ እያካሄደች ያለችው ወታደራዊ ዘመቻ ግቡ እየገባኝ አይደለም ሲሉ የተደመጡት ለዚህ ይመስላል። ንጹሃን ዜጎች ተጎጂ የሆኑበት አካሄድ ከዚህ በኋላ የሐማስ ሽብርን እየተዋጋው ነው በሚል ማሳመኛ ሊቀርብ የማይችል ነው ብለውታል። የአውሮፓ ህብረትም ቢሆን በጋዛ ሰርጥ ካለው ሰብአዊ ቀውስ ጋር ተያይዞ እስራኤል ላይ ጫናን እያሳደረ ነው። ስፔንን የመሳሰሉ የአውሮፓ ሀገራትም ከፍተኛ ትችትን በእስራኤል ላይ ሲሰነዝሩ በተደጋጋሚ ተደምጧል። በወርሃ መጋቢት እስራኤል ወደ ጋዛ ማንኛውም ነገር እንዳይገባ መንገዱን ጠርቅማ ዘግታ ቆይታለች። ይህም በጋዛ ምድር ከባድ የተባለ የሰብአዊ ቀውስ ማስከተሉም ይነገራል። የተባበሩት መንግስታት ድርጅት የተለያዩ ቢሮዎች እንዳሉትም 2.1 ሚሊዮን ገደማ የሚሆነው የጋዛ ህዝብ ከባድ የረሃብ አደጋ ተጋርጦበታል። ታዲያ እስራኤል ከዚህ እገዳዋ ከ11 ሳምንታት በኋላ ደግሞ ውስን ድጋፎች እንዲገቡ እገዳዋን አላልታለች። የሆነ ሆኖ ግን በቅርብ ሳምንታት ውስጥ የዓለም ምግብ ድርጅት ይፋ እንዳደረገው በጋዛ ያለው የሰብአዊ ድጋፍ ፍላጎት ከቁጥጥር ውጭ ወጥቷል። ድርጅቱ ይፋ እንዳደረገውም የተራቡ ያላቸው ሰዎች በማዕከላዊ ጋዛ የሚገኝ የምግብ ማከማቻን ሰብረው ገብተዋል። በዚያ ያለ ዱቄት እንዲሁም ምግብንም ወስደዋል። ድርጅቱ እንደሚለው ለጋዛ የድጋፍ አቅርቦቱ በእጅግ ማደግ ይኖርበታል። የቢቢሲ መረጃ እንደሚጠቁመው የአውሮፓ ህብረት ለጋዛ ከፍተኛ የሰብአዊ እርዳታ ድጋፍ ከሚያደርጉ አካላት መካከል አንዱ ነው። የአውሮፓ ህብረት ዲፕሎማት የሆኑት ካያ ካላስ እንደሚሉት ታዲያ አሁን ላይ እርዳታውን በእጅጉ ለሚፈልጉ ፍልስጤማውያን ማድረስ አልተቻለም። ምክንያቱ ደግሞ የእስራኤል ሰዎች እርዳታውን እንዳይዳረስ እያገዱ ነው። ካያ ካላስ እንደሚሉት እስራኤል በጋዛ እየፈጸመቻቸው ያሉት ጥቃቶች በሰርጡ ሐማስን ለመፋለም ከሚያስፈልጋት ያለፈ ነው ብለውታል። እሳቸው በአሜሪካና በእስራኤል የተወደሰውን አዲሱን የሰብአዊ ድጋፍ የማቅረብ አካሄድ የአውሮፓ ህብረት አይደግፈውም ብለውታል። መረጃዎች እንደሚጠቁሙት እስራኤልና አሜሪካ ይደግፉታል የተባለው አዲሱ አካሄድ የሰብአዊ ድጋፉ የጋዛ ሰብአዊ ፋውንዴሽን በተባለ ቡድን እንዲዳረስ የሚያደርግ ነው። ይህ በተባበሩት መንግስታት ድርጅት ጭምር ተቀባይነትን ያጣ አካሄድ ስለመሆኑም ተነግሮለታል። ቴል አቪቭ ግን በጋዛ በሚቀርበው ድጋፍ ዙሪያ ተመድን ራሱን ተጠያቂ እያደረገችው ነው። በተባበሩት መንግስታት ድርጅት የእስራኤል አምባሳደር የሆኑት ዳኒ ዳኖን የተባበሩት መንግስታት ድርጅት ድንጋጤ መንዛት አቁሙ ስራውን ይስራ ሲሉ አሳስበዋል። እሳቸው እንደሚሉት ለጋዛ ሰዎች የሰብአዊ ድጋፎች እንዳይደርሱ በማድረጉ ረገድ ተመድ ከሐማስ ጋር ወደ ማበሩ ይሄደ ይመስላል። As we speak, there are more than 400 trucks already on the Gaza side of the fence. አሁን በምንነጋገርበት ሰዓት ከ400 በላይ እርዳታ የጫኑ ተሽከርካሪዎች ጋዛ ድንበር ደርሰው እርዳታ እስኪከፋፈል እየጠበቁ ነው። የተባበሩት መንግስታት ድርጅት ግን ይህንን ማድረግ አልቻለም። መተላለፊያዎችን ከፍተን ተሽከርካሪዎቹ ያለ ችግር የሚጓጓዙበትን መንገድ አቅርበናል። ተመድ ግን ሊገኝ አልቻለም። በግልጽ ልናገር፣ ድርጅቱ ድንጋጤ መንዛቱን አቁሞ ድጋፎቹን ያንቀሳቅስ። እርዳታውን ተቀብላችሁ ስራውን ስሩ። የእስራኤል ባለስልጣናት ትናንት እንዳስታወቁት በተባበሩት መንግስታት ድርጅት እንዲሁም የዓለም አቀፉ ማህበረሰብ ንብረት የሆኑ 121 እርዳታ ጫኝ ተሽከርካሪዎች ጋዛ ደርሷል። ምግብና ዱቄትም ጭነዋል። የሆነ ሆኖ በጋዛ እስራኤል ዳግም የጀመረችው ጥቃት የሰብአዊ ቀውሱን ያሰፋል በሚል በአውሮፓ ሰዎች እየተተቸ ነው። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮንደር ላይን እስራኤል በጋዛ መሰረተ ልማቶች ላይ የፈጸመቻቸውን ጥቃቶች አስቀያሚና ተመጣጣኝ ያልሆነ ነው ብለውታል። ይህ የአውሮፓ ህብረት
ሰዎች ከእስራኤል ጋር የሚቃረን አቋም የተሰማው ደግሞ እንግሊዝ፣ ፈረንሳይና ካናዳ ጠንካራ የተባለ ትችትን በእስራኤል ላይ ማሳረፋቸው ከተሰማ በኋላ ነው። ሀገራቱ በጋራ ባወጡት መግለጫ እስራኤል በጋዛ ሰርጥ የምትፈጽማቸውን ጥቃቶች እንድታቆም መጠየቃቸው ይታወሳል። በኋላ ላይ እንግሊዝ ከእስራኤል ጋር በንግድ ዙሪያ የምታደርገውን ንግግር ማገዷን አስታውቃለች። የአውሮፓ ህብረትም ቢሆን አሁን ላይ ከእስራኤል ጋር የገባውን የንግድ ውል እያጤነው ስለመሆኑ ታውቋል።